ይሄ ገዳም ይሄ ቤተክርስቲያን ብዙ አስተዋጽኦ እንዳደረጉ ሰማን። እርሶ እኔ አዎ ምንድነው ያሉን? ቦታው ሊነቀል ሲል ሊፈርስ ሲል መጣው እሳቸው ናቸው። እኛ እያለንማ አይፈርስም አሉ። እኛ እያለንማ አይነቀልም አይሰደድም አሉ። እውነት ነው? አዎ። እስቲ ንገሩኝ ታሪኩን ምንድነው? ተሰበሰቡ ክርስቲያኖች። እሺ ይነሳል አሉ። ለምን? ሰው ጥቂት ነው አሉ። እሺ 10 ሰው ቢሆን ነውና ይነሳል አለ። ወረዳ የመጣ ሐምሌ ብርሃን የሚባል ወረዳ ቤተ ክህነት መጥቶ ነበር። እሺ እሱ መጥቶ ይነሳል አለ። እሺ ክርስቲያኖቹን ሰብስቦ እሺ እኔ አይነሳም አለ። ምንድነው አለ። ሙስሊም ነኝ አለ። ለምን አይነሳም አለ። አይነሳም ቀመጥ አይነሳም። ታቦት ያለበት ቦታ ሀብታም ነው የሚሆነው። ርዚቅ አለው ፍቅር አለው። ታቦት አይሄድም። ሰው ጥቂት ነው አለ። ስንት አለው? 10 እኔን 20 እኔ ጋር 20 በር 20 በል እኔ ጋር ምን ታወጣለህ አለ። 10 ክርስቲያን ያወጣውን እኔ ያወጣለሁ። ይገርም ነው። እንዴት አድርገሃል? የቤተ ክርስቲያኑ ሳር እየበሉ የሚረቡ ሀብቶች አሉ። አንዲቱ ጥጃ ተመዝረዋል። ያስሩ እንጨት አሁን እስቲ ምን ትችላለህ? አሁን የጓሮ እንጨት ይለቀ የቤተ ክርስቲያኑ ይሰራ እንጂ አሉ። አዎ እስላም አይደለም ማለት በሆነስ ጎን የክርስቲያን ነው። ክርስቲያን ነው ጎን። አሁን 5 ሰበካ ጉባኤዎች አሉ። ያና ሐምሌ ብርሃን ኮሚቴው ዱሉታ አንችለውም አሉ። አንችለውም አሉ። ቤት መሰራት ተጀመረ። ተሰራ። ያቺ ቤት ተሰራ። ደግሞ ጭር ቸገራ። እሺ 3000 አምጪ ድህን የጓሮ ውሰድ። ባይሆን እኔ አልሸከምም፣ ቅዋ የለኝም። ተሸከም እንጨት ሳለ ሂዱ ፍለጡ። የጓሮ እንጨት ይለቅ ተክለ ሃይማኖት ይሰራ እንጂ አነ ተሰራ። ያቺ ቤት ስትመረግ ብርሃን ያደራ ጉበና በይ የሚባሉ ነበሩ። ሄዱ። አሁን የነ መምሪያ ኃይሉ አባት ነው። 3ቷን ጎን እኔ ነኝ የመረኳት አቀብሉኝ እያልኩ ይሄንን ደንዝዞኛ አደረ። ይሄ እሺ 3ቷን ገጥ እኔ ለጠፍኩ። የቤተክርስቲያኑን ያፈረሰችው ያቺ የመጀመሪያዋን መጀመሪያዋ የፈረሰችው። አዎ እሺ ያቺ ይሄንንስ በግንብ ነው እናንተ ናችሁ የሰራችሁት? በግንብ። እሺ አሁን በኋላ ይፍረስ ተባለ። አባ መቼም ልጅነት እስከ እውቀት ዲያቆን ሳሉም ለይቺ ቤተክርስቲያን ለይቺ ለቀበሌዋ ህዝብ ዲያቆን ሆነው በገንቦ ውሃ እየቀዱ እስላም ክርስቲያኑን ያበሉን ነበር እዚች ቦታ ላይ። በኋላ ወደ ድብትርና ሄዱ። ወደ ድብትርና ሲሄዱ ደግሞ ድግሱም እየበዛ ሄደ። ድብትርና ይዘው ደግሞ ሚስት አገባለሁ አሉ። ሚስት ሲያገቡ በልልታ በኩልልታ የእሳቸው ልጅ ነው ያገቡት። የመምሬ ሰጠልኝ አባይ ተብለዋል። አሁን ይገርም አገቡት። በኋላ ሲኖሩ በሂዱ ጠፉኝ። ለምን እንጃ። ወደ መሬት ይግቡ ወደ ሰማይ ይግቡ ጠፉ። ወደ ይከዱ ሲባል ሰማይ እንደበረዶ ምድር እንደዘንዶ ብቅ አሉ። ከሰማይ እንደበረዶ ከምድር እንደዘንዶ ብቅ አሉ። የሚገርም ነው። ይዞታ መሬቶን የባላባል ልጅ ናቸው። ይዞታ መሬቶን ለኛ ይሰጠን ሙቷል ብለው አሸንጎ ይሄዳሉ ሰዎች። አሸንጎ ሄደው የአደራ የሰጡት ሰው ቀብሩን አሳዩኝና ነው እንጂ ምለቀው አለቅም ብሎ እንዲያላቸው። እሺ ያ ሲከራከሩ ዱብ አሉልኝ። ወይ እግዚአብሔር ይከሰሱን ነገር ያበሉ
መሬት ሊወስዱበት ነበረ ቢባሉ እግዚአብሔር ይክሰሳቸው እንጂ ያልከስም ብለው የተው ናቸው። ወደ እግዚአብሔር ያደሩ ናቸው እሳቸው። ሀጧት አሁንስ ትልቅ ሰው ሆኑ። እንግዲህ ከልጅነት እስከ እውቀት በጣም እውቀት አላቸው። በኋላ በቤተ ክርስቲያኑ ተናደዱ። ኢማም ሁሴንና ሊበን ተሾመ ይሂዱና ይክሰሱ ተባለ። አይገቡ ገቢ አምስቱን ሰበካ ጉባኤ ሂጄ ሸንጎ ከሰስኩኝ። እሺ ሂጄ ከሰስኩ። እነዛ አምስት ሰበካ ጉባኤ ይሄዱና ሀለ ሃይማኖትን ገብቶ ሁለት ሃይማኖት እመራለሁ እያለ ገብቷል። ጠይቅልን ደህና አድርገህ ይሉታል። ሸንጎ የሸንጎ ሊቀመንበር ሄድኩ። ምን ብለህ ነው ከሰስከው? አያት ቅማቶቼ ሙስሊም ናቸው። ሙስሊም ጭቃው ገባሩን እየደበደበ የተሰራ ቤተ ክርስቲያን ፈርሷል። ከፈረሰ የወጥ እንጨት ያህል እኔም እካፈላለሁ። የአያቴ ቅማቴ ነው። የአያቴ ቅማቴን እንጨት እካፈላለሁ። ተፈረሰ። እኔ አሁን 7 የዝሆን እንቁላል ህላው ላይ ነበረ እዚህ። አዎ 7 የዝሆን እንቁላል ነበር። እንቁላል ገዳሙ ጉልላቱ ላይ 7 የዝሆን እንቁላል ሐሳሩ ቤት ላይ ነበረ። የሚገርም ያ 7 የሰጎን እንቁላል። አዎ የሰጎን የለም። አዎ የሰጎን እንቁላል የሰጎዳ 7 የዝሆን እንቁላል ነበር። ሰጎን አዎ እሱ ነበረ። እንኳን ጢላቱ ይቅርና እንትኑ እንቁላሉ ይቅርና ጢላቱም የለ ብዬ ነው ማምነው አልኩ። ጢላቱም የለ። እሺ ጽላቱ አዎ ጽላት ታቦቱ እሱም የለ ብዬ ነው ማምነው አልኩ። ጢላት ማለት ወይ ታውቃለህ? አንተ እሱ ይታወቀዋል ሲሉ ሰምቻለሁኝ። አንተም ሲሉ ሰምተህ ነው ታውቀዋለህ? ክርስቲያን ነህ እስቲ አሁን ታውቀዋለህ? እሺ ጢላትን ታውቀዋለህ? ቀይ ነው ጥቁር? እሺ ምን እንዴት ያለ ነው? አይ ሸሂማ እሺ። እና በኋላ ከሰሱኝ በእስልምና ጉዳይ፣ በወረዳ እስልምና ጉዳይ ደግሞ በእስልምና ጉዳዮች ምክር ቤት። አዎ እሺ ከሰሱኝ ደግሞ። እሺ ተከሰስኩ። ሄድኩ ደግሞ እዛ ቀረብኩ። እሺ ምን ብለህ ነው ሁለት ሃይማኖት የምመራው? አልመራም። ቤተ ክርስቲያን ይሰራ እያልክ አይደለም? ከተሰራ ይሰራ፣ የአያቴ ቅማት ነው። አልተሰራ እንጨት እካፈላለሁ ብያለሁ። እንጨቱን ዘመዶቼ የአያቴ ቅማት ገንዘብ ይጣፍጠኛል፣ የወጥ እንጨት ያህል ድረሰኝ እካፈላለሁ ብዬ ነው ከስቻለሁ። አሁንም አልመለስም። ወረዳ እስልምና ኮሚቴ ነበርኩ፣ ተሻርኩ። እነየምን ሊቀርብኝ ነው ብዬ ተውኩት። ይቻላል እዚህ ቤተ ክርስቲያን እናንተን ተመስሎ ሲሰራ ተሰራ። እሺ ባሉ ሰው ነው ማውጋት። ማታ ሲጨልም መጡ አባ ሀኔ አባይ ማማሉ ይሄ እኒህ ባለሙያ እኮ ሊሄዱ ነው። እንጨቱ ቀረም አውራጁ አዛ ላይ ቀረ። በግመል ላይ መጣ አይመች፣ በሰው ማን ያንጣው? ባለሙያዎቹ ሊሄዱ ነው አሉኝ። እንዳይሄዱ አልኩ። ምን ነውን ያስመጣዋለሁ አልኩ። ደግሞ ሰው ወይ ነው አሉ ያው ባሉ ነው ማውቅ ይቀልዳሉ። እውነት እያዋጋኋት ብለው ታቆጥተው ዘልቀዋል። መጡ። ስገለጽ 10 ሰዓት የሆነ ጊዜና አዛዘልኩ። ወጣሁ ከዛ ላይ እሪ አልኩ። ለምን የሰዳቱ ተክለ ሃይማኖት ገንዘብ ሸዋ እስከ ትግሬ የተሰበሰበ ሌባ ወሰደላቸው። እስቲ እንዴት ነበር ያሉት? ያስታውሱኝ እስቲ። በወቅቱ እንዴት ነበር ያሉት? ተራራው ላይ ወጣው እስቲ ያሳዩኝ። እሪ
እስቲ ይበሏት አሉ። ኧረ መሆናል የሰዳቱ ተክለ ሃይማኖት ገንዘብ ሌባ ወሰደው። ባለ ግመል ጭኖ ከደ ተመልከት። ኧረ ተቀደመው፣ ኧረ ተቀደመው። ተሰበሰበ እዛች ተቦ ማደሪያዋ ላይ አንዴ መጣ ለጣለ። እረኛ አልቀረም። ሙስሊም ነች ክርስቲያን ነች። እሺ እሪታ አይናኛ ደግሞ የታጣቂ ያለ አልኩ። ጎበዝ ነዎት በእውነት። ተሰበሰበና ሞነ ነው የተክለ ሃይማኖት ገንዘብ ሌባ ወሰደ። ወይት እዛ ማዶ በግመል ጭኖ ከደ። እሺ ናምራ ደግ እመራለሁ። ግማሽ ሰው ምን ይላል? ሂዴን ያጣነው እንደሆነ የግራውን በሬ እናርደዋለን። እንኳን በሬውን እኔን ምረዱኝ። የተክለ ሃይማኖት ገንዘብ ተጠፋበት ተገኘ አልጣፍጣችሁ እንደሆነ እንጂ እኔን ምረዱኝ የምል ሰው ነኝ። ልታረዱ ምራ እግዚአብሔር ዳራ ሄደ። እሺ ተራራዋች ናት። እንጨቱ ያለው ማወዲያ ነው። እዛ ላይ ነው። ሚካኤል በታይ ነው። እሺ ከሴ ነው። እሺ ምራሉ መራው። እሺ ያንን ጀለጥ ብሏል። ወይ ጥሎ ከደ ታባቱንስ የሌባ እንጨቱን ነው እንዴ? ምንዋ አንተ ኪሶቶ ነው እንዴ የተገዛው? ይሄ እንጨት ሸዋስተ ትግሬ ተሸክፎ ነው እንጂ አንሳሳብ። በስማ 11 ባለ ግመል አለ ሀቂሬው ውስጥ። ያነ አንድ ግመል የቀረ እንደሆነ ያነ ነው ጭኖት ይሄደዋል። እየደወለ ይዞ መጣ። ኤርነ ያነ 11 ግመል ያንን አውራጅ እንዲህ እያረገ ጠማማው ምግድ ያ ወጥ እንጨት ሳይቀራ መጣና ሀዛ ዘንድ ላይ ቆለለው። እሺ ታቦ ማደሪያው አለ 11 ግመል 11 ግመል ሳውሳ ገበያ እኮ ነው። ሰው በጣም ነው የዘረፉታ። ሄዷላ አልተዘረፈ። አይ ኋላማ ሲመለስ አስመለሱ። ሰው የተገዛው እንጨት ተኝቶ ማን ያንጣው? ገብቶኛል እኮ ያን እኮ ለማንጣት ነው። መጣ ያስተኛ በሬውን እንረድ እንግዲህ አሉ። በእንጨት አሞኝቶናል፣ በሬውን እንረዳ። እንኳን በሬውን ይታረድ ይሸለማል እንጂ እንዲህ አርጉ ብላን አውጥቶ የሚያወጣት ማን ነው? ክርስቲያኑ ጥበብ መላ እንዴት ያለ መላ አንጥቶ ያመጣውን እንጨት ደግሞ ይሸለማል እንጂ ደግሞ በሬው ይታረዳል እንደ ብሎ ቁጭ አለ። በጣም የሚገርም ነው እውነት። እኔ አሁን ይሄ የሚነግሩኝ ፊልም፣ ተረት ልብ ወለድ ነው እንጂ የሚመስለው በዚህ ዘመን የተፈጸመ አይመስልም። ራሴ ነኝ ያለ ለምን ተክልዬ ናቸው አልኩ። የጧት የጥማንት ናቸው ደግሞ ሜዲያ ገላን ታጥቤ ወንዝ አመመኝ። ፍትፍት አርጎ አመመኝ። አባ ደግሞ አንጥተው ያቺን ቅምስ ሳረግ ሽንት ብቻ ሆኜ በሽንታ ሲሄድ አይቻለሁ። የተክልዬ ታምር እኔ ታምር ነው። እኔ እንጃ ወንዙ አንጡት ሰዱት እንጃ ካጠጣሉ ጠጣሁ ዳንኩ። ዝሮ አባ የገዳሙ አበመኔት አዳኖት። አመሰግናለሁ። ጸበሉ ነው ዛሬ ብቻ ነው ያነሳሁት፣ አላነሳም። እንደዛለ ተሰራ። ኢማም ሁሴንም አንድ የሚያደርግ ነው ተብዬ ደግሞ በስልምና ጉዳይ ደግሞ ተከሰስኩ። ወላዲተ አምላክ። ለምንድን ነው የተከሰሱት? ሁለት ሃይማኖት ይመራል ኮሚቴ ነበርኩ በዛም። የእስልምና ጉዳዮች ኮሚቴ ሆነው ከዚህ ደግሞ አቡነ ተክለ ሃይማኖት ገዳምን የሰዳቱ አቡነ ተክለ ሃይማኖት መርሳ አቡነ ተክለ ሃይማኖት ገዳምን ደግሞ አሰሩ። ከመስጊድ ሰደቃ ሲሰድቅ ውሎ ጠጅ አምጥቶ ወስጠቷል ተባልኩ። አንድ እሺ። ሁለት ተክለ ሃይማኖት ሂዶ የቂሬውን ህዝብ ሰብስቦ በሬ ታርዶ ስጋ በልቷል። እሺ ተከሰሱ። ሸሪዓ ወርቅበታል ተባለ። እንደናንተ ገዝተነዋል እንደምትሉት? አዎ ሸሪዓ ወርቆበታል። ተገዘቱ። አዎ እሺ። አሁን ያን ተከሰስኩ። ሄድኩ
ሰደቃ ሰድቃችሁ ጠጅ ስጠጡ አምሽታችኋል። አዛ ጠጅ ጠጥተሃል፣ ተክለ ሃይማኖት ሂደህ በልተሃል ጠጥተሃል። አዎ ሰደቃ ሰድቀን አይደለም የገሌ ያበሉን ልጅ ገላችኋል ተብለነ አበጋሩ ቆቴውን ይዞ ቄሱ መስቀሉን ይዞ ሀዛ መሐላ ቀርቦ ነብሰ ጡር ሳቀር መሐላ ማለት ያ ባርሳ ማንሻ ብለነ አርደን ገፈታንጦ ተብለነ ገበሬ ማህመሩም ቄሱም ቆቴውን መጣ ጠጥተናል። ጠጅ ጠጥተናል። ሰደቃ ሰድቀን አይደለም መሐላ ምለነ ያን ነው። ተክለ ሃይማኖትማ ተሰራ ሸዋሰ ትግሬ መጥቶ ሰራቡ የሚያምር ቤት ተሰራ። 5-6 በሬ ቀርቦ ሀዛ ምረጥ ተብዬ መርጬ ወደ ሉምበር ያርጄ ሚስቴ ጋራ ልጆቼ ጋራ የቅሬ ሰው ጋራ እምዳር ጃራ ተቀንተው ሞሽሬ ተክለ ሃይማኖት እንደ አርጓ ብልቷ አጠጥቶ አወፍሬ ወፍሬ ወርጃለሁኝ። አሁን እንደው እስላም የሚያረግ ምንድነው? እስቲ ሸሁ ንገሩኝ። እስላም ልሁን በቁርቁሮ ውሃ ነው የሚታጠበው? በምንድነው? እንደው እንዴት አርጌ አይ አለ በጉርብትና ነው። አዎ ጎረቤቶቼ ወዳቸዋለሁ፣ ይወዱኛል። እነሱ ጋር አድራለሁ፣ እኔ ጋር ያድራሉ፣ እኔ ጋር ይሰራሉ፣ እነሱ ጋር እሰራለሁ። አብረን ነን። እኔ አለ እንዲህ ያለ ሀገር ሂጄ ይሄ ቤት ክርስቲያን ነው፣ ይሄ ቤት ክርስቲያን ነው፣ ይሄን ሙስሊም ሆኖ ዶሮ ሰጥተውኝ ዶሮ አርጄ በልቻለሁ። የከረፋውን ዶሮ እኔ እኮ ጮማ ነው የበላሁት አለው ነው ሰው እንደዚህ። እኔ እኮ ተክለ ሃይማኖት ያበሉኝ እኮ ጮማ ነው 4 ቀን በል። ያንተ የከረፋውን ዶሮ ነው እንደበላሁ የምትለው? ሸራያን አንስቻለሁኛል። ማንጣል ብሎ ፊት ማንጣል አለ። መክራህ ተነሳ ውግዘቴን አንስቻለሁ አለ። ማናው ግዛር አሉት። ማን ነው እንዴ? ማንጣል ብሎ ፊት እየተባባልን ወርና አልሐምዱሊላህ አሁንም ደህና ነን። የእሳቸው በሽታ ደንገጥ እያረገን ነው እንጂ ያለ ነው ደህና ነን። የእሳቸው ማን? አባን የገዳማ በመኔት አባን ጎስ የሚያረጋቸው ጊዜ ረሳቸው ወጣጡና ሊሆን አይደለም ወይ እላለሁ። ለሊት አስባለሁ። ቋን ቀርቶ ለሊት ነው ማስበው። ይሄ ተሰርቶ ታቦቱ ሲገባ ከአዲስ አበባ ከሸዋ ከትግሬ ህዝቡ ሲመጣ ታቦት ሲወጣ ጥይት እየተኮሳችሁ ነው የምታከብሩት? አሉ። እውነት ነው? እንዴታ እስቲ ንገሩኝ። እንዴታ እዛ ደግሞ ሰርቲፊኬት ማህበሩ የአዲስ አበባ ያለው ማህበር ሸልሞታል አርሶን። እንዴታ እስቲ እንዴት ነው የምታከብሩት? ይንገሩኝ። እንዴት አድርጋችሁ ነው የምታከብሩት? ታቦት ሲገባ የተኮስነ ያጨበጨብነ በልልታ በኩልልታ። አይ ጉድ! አይ ዘመን! ይሄ ደግ ዘመን እኮ ነው የጠፋው። እናንተ ጋር ያለው መከባበር፣ መዋደድ፣ መፋቀር አሁንማ ሃይማኖቶቹም እየበዙ ነው። አሁን ይሄ ቦታ የውሃ ችግር አለበት አሉ። ይሄ ተራራው እዚህ ያሉ ገዳማውያኑ የውሃ እጥረት የውሃ ጥም ችግር አለበት አሉ። እና እስቲ መልእክት ያስተላልፉ። አረብ ሀገር ያሉት አውሮፓ፣ አሜሪካ፣ ኢትዮጵያ ውስጥ ያሉት እንዲያግዟቸው ውሃ እንዲያስገቡላቸው እርሶ እስቲ መልእክት ያስተላልፉ። እስቲ እርዷቸው፣ አግዟቸው ባላ ስም በሉ። ለማን ነው የምነግርህ? ለኢትዮጵያ ሕዝብ እየሰማሁት ነው። እኛማ ውሃማ ሚረዳና አገኘነ። ውሃ ጥሙ ሴቱም ወንዱም እየደከመ ነው። ደካማውም አለ። የነቃው ሰው ሂዶ ይጠጣል፣ ሂዶ ጨርቁን ያጥባል። ያልነቃው ሰው ጨርቁም እያደፈ ነው፣ እሱም ውሃ ጥም እያያዘው ነው። ጅስም በ3 ቀን ቢታጠብ ይወድ ነበረ። አሁን በ8 ቀንም ውሃም አያገኝም። ውሃ የሚገኝበት ቦታማ ተገኘ።
በልልታ በኩልታ እንቀበል ነበር እኛም። እግዚአብሔር ይስጥልኝ። ደስ ብሎኛል ስላገኘሁት። በጣም እድሜዎትን ያርዝመው ከጤናዎት ጋር። አሚን።